በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7። ይህን መልእክት የምትሰሙ ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። በቤተ ክርስቲያናችን ሥርዓትና አስተምህሮ መሠረት ሐምሌ 5 ቀን የሐዋርያው ጴጥሮስና የሐዋርያው ጳውሎስ በዓል ይከበራል። ለምንድን ነው ይህ በዓል የሚከበረው? ለምንድን ነው በዓሉ የሚታሰበው? በሚለው ዙሪያ በዚህ ርዕስ አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። በየጊዜው የሚለቀቁ መልእክቶች እንዲደርሷችሁም ሰብስክራይብ በማድረግ እንድትጀምሩ በአክብሮት አሳስባለሁኝ። እንግዲህ እንደሚታወቀው በየዓመቱ ሐምሌ 5 ቀን የሁለቱ አባቶች የሐዋርያው ጴጥሮስና የሐዋርያው ጳውሎስ ሰማዕትነት ተቀብለው ያረፉበት ዕለት ይታሰባል። እንግዲህ በዚህ መነሻነት የእግዚአብሔር ቃል ምን ይላል የሚለውን ሐዋርያው ጳውሎስ ለመንፈስ ልጁ ለጢሞቴዎስ ከጻፈው ቃል መነሻ አድርገን አብረን እንቆያለን። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 ጀምሮ እንደዚህ ይላል። በመሥዋዕት እንደሚደረግ የኔ ሕይወት ይሰዋልና የምሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል ሐዋርያው ጳውሎስ ለመንፈስ ልጁ ለጢሞቴዎስ በእርሱ እግር ተተክቶ ቤተ ክርስቲያንን ይመራ ዘንድ ለተጠራው ለተመረጠው ለዚህ አገልግሎት እግዚአብሔር ላዘጋጀው ለጢሞቴዎስ ሐዋርያው ጳውሎስ ይህንን መልእክት ጽፎለታል። ስለዚህ ሐዋርያው በሰማዕትነት የሚያልፍበት ቀን እየደረሰ መሆኑን አስቀድሞ በመንፈስ ቅዱስ ስለተረዳ ልክ ለመሥዋዕት እንደሚቀርብ አይነት ቁርባን ወይም መሥዋዕት እንዴት እንደሚሰዋ ነው ሐዋርያው ጳውሎስ እየተናገረ ያለው። በመሥዋዕት እንደሚደረግ ነው የሚለው። የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል ነው የሚለው። ስለዚህ በእርሱ እግር የሚተካው ጢሞቴዎስ እንዴት አድርጎ ቤተ ክርስቲያንን ልክ ሐዋርያው ጳውሎስ ባለፈበት መንገድ በመጋደል ጭምር ቤተ ክርስቲያንን መጠበቅ ማገልገል እንደሚገባው ጭምር የሚያሳስብ መልእክት ነው። ስለዚህ ሐዋርያው ጳውሎስ እያለ ያለው መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ ነው የሚለው። የሰው ልጅ ማንም ቢሆን ሩጫውን ይጨርሳል። የሐዋርያው ጳውሎስ የሩጫው መቋጨት ግን መልካሙን ገድል በመጋደል ነው። እንደሚታወቀው የሰው ልጅ ዘመኑን ሁሉ በልዩ ልዩ መንገድ ይጋደላል። ዘመኑን ሁሉ በተጋድሎ ያልፋል። ሕይወት ብርቱ ሰልፍ ናት ተብሎ እንደተጻፈው የሰው ልጅ ብርቱ የሆነውን ሕይወቱን ሰልፍ ያለበትን የዚህ ዓለም ኑሮ ለማሸነፍ በብዙ መጋደል ያልፋል። ሐዋርያው ጳውሎስ ግን መልካሙን ገድል ነው የተጋደለው። ወገኖች፣ የሰው ልጅ የሚጋደለው ተጋድሎ ሁሉ መልካም አይደለም። ሐዋርያው ጳውሎስ ግን መልካሙን ገድል ለተጠራበት የወንጌል እውነት ስለ ስሙ ስለ ኢየሱስ ክርስቶስ መልካሙን ገድል እንደተጋደለ በመልእክቱ ላይ ይገልጻል። ጢሞቴዎስንም መልካሙን ገድል የተጠራህለትንም መልካሙን ገድል ተጋደል አለና የተጠራህለትንም
በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለም ሕይወት ያዝ ብለዋል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12 ላይ ሐዋርያው ጳውሎስ ያለፈበትን መልካም የሆነውን ተጋድሎ ጢሞቴዎስን በዚህ መንገድ ማለፍ እንዳለበት መልካሙን ገድል የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ ይለዋል። ምክንያቱም መልካም ያልሆነ ገድል ብዙ ስላለ በምድር ላይ የሰው ልጆች አሁን ስለ ግል ፍላጎታቸው፣ ስለ ግል ፈቃዳቸው ከዛም አልፎ ተገቢ ባልሆነ መንገድ ሁሉ ይጋደላሉ። ለግል ጥቅም፣ ለግል ፍላጎት ሲባል ሌላውን በሚያሳዝን እግዚአብሔርን በሚያሳዝን ሁኔታ ሁሉ መጋደል ይኖራል። የዓለም ጸባይ፣ የዓለም መገለጫው ይህ ስለሆነ ሐዋርያው ጳውሎስ ግን ለተጠራበት የወንጌል ቃል መልካሙን ገድል እንደተጋደለ ይናገራል። ጢሞቴዎስንም እየመከረው ያለው ይህንን ነው። አንድ ሰው ጥሪ ካለበት የወንጌል እውነት በውስጡ ካለ ለዚህ የወንጌል እውነት ከተጠራ በዚህ መንገድ ያልፍ ዘንድ የግድ ነው። ሌሎችንም ክርስቲያኖች የፊልጵስዩስን ክርስቲያኖች፣ የሎዶቅያን ክርስቲያኖች ጭምር ሐዋርያው ቅዱስ ጳውሎስ ስለ መጋደል ሲናገር እናያለን። በእኔ ያያችሁት አሁንም በእኔ እንዳለ የምትሰሙት ያው መጋደል ደርሶባቸዋል ይላል። ያው መጋደል ደርሶባቸዋል ስለ ክርስቶስ ይህ ይሆን ዘንድ የግድ ነውና ይህ ስለ ክርስቶስ ተሰጥቷቸዋል ነው የሚለው። ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት በእኔ እንዳለ ያው መጋደል በእኔ እንዳለ የምትሰሙት የምታውቁት ያው መጋደል በእናንተ ላይም ደርሶባቸዋል ይላል። ፊልጵስዩስ ምዕራፍ 1 ቁጥር 29 እና 30 ላይ ክርስቲያን ማለት በመልካም መጋደል ማለፍ እንዳለ በክርስቶስ መጋደል እንዳለ ሐዋርያው ጳውሎስ ከራሱ አልፎ በወንጌል ወደ እግዚአብሔር ያቀረባቸው ክርስቲያኖች ሳይቀሩ በዚህ መጋደል ያልፉ ዘንድ የግድ መሆኑን የሎዶቅያንም ክርስቲያኖች እንዲህ በማለት ገልጾ እንዲህ ያለ ትልቅ መጋደል እንዳለ ልታውቁ ወዳለሁኝ ይላል። ስለ እናንተ በሎዶቅያ ስላሉት ፊቴንም በሥጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁኝ። ወገኖች ክርስትና ማለት መጋደል ያለበት እንደሆነ እነዚህ አባቶች ሐዋርያው ጴጥሮስና ሐዋርያው ጳውሎስ ያለፉበት እስከ ሰማዕትነት ያደረሳቸው መጋደል ስለ ስሙ የሆነ መጋደል፣ ስለ እውነት የሆነ መጋደል፣ ስለ ቤተ ክርስቲያን የሆነ መጋደል ነበር። ስለዚህ ሐዋርያው ለጢሞቴዎስም ለሌሎችም ክርስቲያኖች በጻፉ መልእክት ያለፉበትን መጋደል ይገልጽላቸዋል። እንዲያውም ጢሞቴዎስ ፊልጵስዩስ ምዕራፍ 3 ቁጥር 10 ላይ በመከራው እንድካፈል ቢሆንልኝ በሞቱ እንድመስሎ እመኛለሁ ይላል። የክርስቶስን ሞት፣ የክርስቶስን መከራ፣ ክርስቶስ ያለፈበትን መከራ እንድካፈል እንዲያውም ቢሆንልኝ ሞቱን እንድመስሎ እመኛለሁ። ወገኖቼ ክርስትና በእንዲህ አይነት መጋደል ውስጥ እንድናልፍም ግድ ይላል። ስለዚህ ሐዋርያት በዚህ መንገድ አልፏል። ሐዋርያው ቅዱስ ጳውሎስ የራሱንም የሌሎችንም የቅዱሳን ሕይወት የሚገልጸውን መልእክት ነው በቃሉ ላይ ያሰፈረው። ስለ አንተ ቀኑን ሁሉ እንገደላለን ነው ያለው። ሮሜ ምዕራፍ 8 ቁጥር 36 ላይ ስለ አንተ ስለ ክርስቶስ ይህንን ቃል አስቀድሞ ዳዊት ተናግሮ ነበር። ሐዋርያው ጳውሎስ ደግሞ ስለ አንተ አለ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን። እንደሚታረድ በግ ነው እነዚህ አባቶች ሰማዕትነትን የተቀበሉት፣ መከራ የተቀበሉት፣ እስከ ሞት ያደረሳቸው የተጠሩበት የወንጌል ቃል ነበር። ስለ ሐዋርያው ጴጥሮስም ራሱ መድኃኒታችን ኢየሱስ ክርስቶስ እንደመሰከረለት
የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ያለውን ስናነበው በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ እያለ አደራውን ከሰጠ በኋላ የወንጌልን አደራ ምዕመናንን የመጠበቅ አደራ ከሰጠው በኋላ መድኃኒታችን ኢየሱስ ክርስቶስ ከአደራው ቀጥሎ የተናገረው አንድ ኃይለ ቃል ነበር። እውነት እውነት እልሃለሁ በማለት አስቀድሞ በጎቹን እንዲጠብቅ፣ ግልገሎቹን እንዲጠብቅ፣ ጠቦቶችን እንዲጠብቅ አደራ ካለው በኋላ ግን እንደዚህ አለ። እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልህ ጊዜ እጆችን ትዘረጋለህ፣ ሌላውን ያስታጥቅሃል፣ ወደ ማትወደውም ይወስድሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ ነው የሚለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህንን አለ። ወደ ማትወዶ ይወስደዋል። ወገኖቼ እነዚህ ቅዱሳን በእድሜያቸው በዘመናቸው የዮሐንስ ወንጌል ምዕራፍ 21 ቁጥር 18 እና 19 ላይ ያለውን ክፍል ነው ያነበብኩላቸው። ወደ ማትወዶ ይወስደዋል። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ይህንን ክርስቶስ አስቀድሞ ተናገረ። እግዚአብሔርን አክብሮ በሞቱም ጭምር እግዚአብሔርን አክብሮ እንደሚያልፍ በሰማዕትነት እንደሚያልፍ ክርስቶስ አስቀድሞ የተናገረው ቃል ነው። ስለዚህ እነዚህ ሁለቱ አባቶች በተለይ ሐምሌ 5 ላይ የምናከብራቸው ሐዋርያው ጴጥሮስና ሐዋርያው ጳውሎስ እግዚአብሔርን በሰማዕትነት ያከበሩ የተጠሩበትን የወንጌል ጥሪ የወንጌል አገልግሎት እስከ ሞት ድረስ እግዚአብሔርን በሰማዕትነት አክብሮ ያለፉ ቅዱሳን አባቶች ስለሆኑ ቤተ ክርስቲያን በየዓመቱ ሐምሌ 5 ቀን በሰማዕትነት ያለፉበትን በሰማዕትነት ያረፉበትን በዚህ ሁኔታ ታስባለች። እንደሚታወቀው ደራሲው እንደገለጸው ተወፌ መርሆ ሰማይ የማነ ጴጥሮስ ከሃዲ ወመምህረ ወንጌል ኮነ ጳውሎስ ሰዳዲ ሲል ደራሲው እንደገለጸው ከሃዲው ጴጥሮስ የሰማይን መክፈቻ ተቀበለ፣ የመንግሥተ ሰማያትን መክፈቻ ተቀበለ። አሳዳጅ የሆነው ጳውሎስም የወንጌል መምህር ሆነ በማለት እንደገለጸው እነዚህ አባቶች ሐዋርያው ጴጥሮስም ምንም ቢክድ ክርስቶስ ኢየሱስ ግን በፍቅሩ የእግዚአብሔርን የመንግሥተ ሰማያት ሰማያዊ መክፈቻ የሆነውን ስልጣን እንደሰጠው ሐዋርያው ቅዱስ ጳውሎስም የወንጌል መምህር ይሆን ዘንድ እንደጠራው ስለሚያውቁ ውለታቸውን ያረሱ የእግዚአብሔርን ውለታ የተደረገላቸውን ጥሪ የተደረገላቸውን ውለታ ያልረሱ አባቶች ናቸው። ወገኖቼ የእግዚአብሔርን ውለታ በቃል ሳይሆን በተግባር ማሳየት፣ በተግባር መግለጥ፣ እስከ ሞት መታመን፣ እስከ ሞት ድረስ የታመን ሁን ተብሎ እንደተጻፈው እነዚህ ሁለቱ አባቶች እስከ ሞት ድረስ እስከ ሰማዕትነት ድረስ ለአምላካቸው ለእግዚአብሔር ታምነው ያለፉ ቅዱሳን ናቸው። ስለዚህ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ አለ። የሁለቱም አባቶች ታሪክ ነው። በመልካም ተጋድለው ስለ ወንጌል ስለ ስሙ ዋጋ ከፍሎ መጨረሻ ላይ ደግሞ ሰማዕትነትን ተቀብለው ያለፉ አባቶች ናቸው። በረከታቸው ይደርብን።